አንድ አምሳል አንድ አካል ናቸው። ኩላሊት መሆኑን ስትሰማ ተደብቃ ታለቅስ ነበር። ሌላ ተጨማሪ ቢኖረኝ ባደርግለት ደስ ይለኛል። ኩላሊቷን በመስጠት እንደገና ወደ ጤናው ወደ ቀድሞ ደስታው እንዲመለስ አካሏን ስጦታ ብታበረክትለትም እንደታሰበው ግን አልሆነም። ከሰርጀሪው ስወጣ 2 ሊትር ሸንቻለሁ። ልክ ከሰዓት በኋላ ሽንቱ መቀነስ ጀመራል። ከዛ ሰምስተኛሽ እንዲህ ከተቀየረ በኋላ ፌል አርገ ከተቀየረ በኋላ 2 ዓመት ተጠቅማባት አንድ ራሄል ምትባለች እንደዛ ፌል አርጎባታል። 2 ዓመት ተጠቅማበት ማለት ነው። ለምን እሱ አሁን ካንቺ ኩላሊት ወጥቶ ለሷ እስኪሰጠር እየወጣ ራሱ ፌል ሊያደርግብሽ ይችላል ይሉሻል። እዚህ ጋር የተቀበሉ ፋብሪካ አለ። በቃ ልንቀለው ህይወት ያለ የራሱ እንደዚህ ተብያለሁ ብሎ ሲነግረኝ በቃ ልፈነዳ ደረስኩ። እዛ ሰዓት ላይ በቃ ምን ይሆን ያጋጠማት? ከዚህ የተሻለስ ምን ሊሰጥ ይችላል ለሚወዱት ሰው? ቆይታችሁን እዚሁ እይታ ቲቪ ከኔ ጋር ካደረጋችሁ የዚህን መልስ የምታገኙት ይሆናል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው አብራችሁን ቆዩ። እንደ አዲስ ድጋሚ ያን ነገር እናሳካዋለን። ነገ ደግሞ ሊሆን ይችላል። እንኳን ደህና መጣችሁ። ሰላም ነው ወይ? ለዚህ ቀረጻ ብለሽ እንግዲህ ከባህር ዳር ድረስ መጣሽ አንቺ። ደግሞ እዚሁ ዳያሊሲስ እያደረግን ከዳያሊሲስ በኋላ ነው ያመጣናችሁና የመጣችሁበት መንገድ በጣም አስተማሪ ስለሆነ እንግዲህ በባለቤት በገጠመ ኩላሊት ህመም በባለቤት ኩላሊት ልገሳ የተደረገልን ግን ደግሞ በመጥፎ አጋጣሚ ደግሞ ድጋሚ አሁንም ፌል በማድረጉ ሌላ አሁንም ሕክምና ላይ ያለ ወንድማችን ነህ። አሁን ያለበትን ነገር የታ ቤተሰቦቻችን አይተው ቢያግዙ የእናንተ ደግሞ ፍቅራችሁ ፈተናችሁ ያላችሁበት እየመጣችሁበት ያለው መንገድ ደግሞ ስለሚያስተምር ለዛ ነው ዛሬ በእይታ ሾው እንግዳ ያደረግናችሁና አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እሺ ለመታወቅ ከአንተ ልጀምር። ማን ልበል? እኔ ኤፍሬም ወንድዬ እባላለሁ። የመጣሁት ከደብረ ብርሃን ለሕክምና ነው አዲስ አበባ የመጣኸው? ኑሮ ደብረ ብርሃን ነበረ? አዎ ደብረ እሺ እኔ ሂሩት ገብሬ የፍሬም ባለቤት ነሽ። ስለዚህ አሁን ስለተደረገው የአንቺ ኩላሊት ልገሳ ህመሙ እንዴት ጀመረ ከሚሉት በፊት እናንተ መጀመሪያ መተዋወቅ ይቀድማል። እንዴት ተገናኛችሁ? እንዴት ታወቃችሁ? የትዳር እንዴት ተመሰረተ ከሚለውን ጀምርና እሱም ብዙ እንዳላለፈው ወደ አንቺ ያደላለሁኝ። አንቺ አጫጭኝ እንዴት ነበር ለመጀመሪያ ጊዜ የተገናኛችሁት? እኔ እህቴ ቤት ካሼሪ ነበርኩ እና ይጠቀም ነበር እየመጣ ያው በሚመጣ ሰዓት ያው ጓደኝነት እየመሰረትን ሄድን። ያው በውጪ ማለት ነው። ከአንድ ዓመት በኋላ ወደ ጋብቻ ሄድን። ከዚህም ያው ያላችሁ ትዳር ተመሰረተ፣ ልጆች ወለድን። እንዳያሃት እንዴት ነው ነበረ የነበረው ስሜት? እስቲ ደግሞ አንተ ንገረኝ እንደ ወንድ። ያው እኔ የእንጨት ባለሙያ ነኝ፣ የፈርኒቸር ባለሙያ ነኝ። አምሽቼ ወንድሜ ቤት ነበር እኔ የምሰራው። አምሽቼ በምሰራ ሰዓት ላይ ያው እራት ልጠቀም ሻይ ልጠጣ በመሄድ ሰዓት ላይ የዛ ሰዓት ነበረ የተያየነው። ያው ይሆናል ብለሽ በማታስቢው ነገር ነው። ማንኛውም ህይወት የሚያጋጥሙ ወደ ህይወት ተገባ። ያው ጓደኝነት በስልክ ያው አንዳንድ ስንል ያው ወደ ጓደኝነቱ በኋላ ወደ ትዳር ቀጥሎ ወደ ትዳር እንትናለ። ከምን ያህል ጊዜ ቆይታ በኋላ? ወደ 1 ዓመት ከምናምን የእሷን የሂሩትን እንግዲህ መልካም ባህሪ መልካም ሚስትነቷን ጥንካሬዋን ከገባ በኋላ በደንብ ያየኸው ነገር ነው። በተግባርም ይኸው ተፈትናችሁ ያደረጋችሁ ነገር ነው። ግን
ያኔ በቃ ግን ለማግባት እሷን ስትወስን ከግንኙነት ከፍቅር ግንኙነት በቃ ከመዋደድ በዘለለ ሚስት እንድትሆን የወሰንክባቸውን እስኪ ምክንያቶች አስታውሰኝ። የዛ ሰዓት ላይ እኔም ወንድ ላጤ ስለሆኑ ትዳሩን የሚለው ነገር ነው እንጂ የእሷ የሆነ የተለየ ባህሪ የሆነ እንትን ባህሪ ይህን ያህል የማገናዘብ እንትንም አልነበረኝም። በቃ እንደ ድንገት ተገናኘን፣ እንደ ድንገት ተጋባ። ከዛ በኋላ ትዳር ምን ይመስል ነበረ? እንዴት ነበር? እስኪ ንገረኝ። ትዳራችን ቤታችን ጥሩ ነበረ፣ ደህና ነበረ። ይሰራል። ጠዋት ተነስቶ ወደ ስራ ነው። እኔ የቤት እመቤት ነበርኩኝ። ስራውን ተውኩኝ። ኑራችን ጥሩ ነበር፣ ተመስገን ነበር። በቃ ከስንት ዓመት ነበር የተጋባችሁት? 2018 የጋብቻ የምስክር ወረቀት አይቻለሁ። 2008 ላይ ነው ጋብቻችሁን የፈጸማችሁት። ከዛ በኋላ አንቺም ስራሽን ተውሽ፣ የቤት እመቤት ሆንሽ። ትዳራችሁን በደንብ ጥሩ እየመራችሁ እየመጣችሁ ነበረ። ትዳራችን በቃ እየሰራ ይገባል፣ ደህና ነው። በቃ እንጨቱን ይሰራል። በዛ በቀጠለ ደግሞ እሱ በሚሰራው ሱቅ ከፈተልኝ። እየሰራው እኔ እሸጣለሁ፣ እሱ ይሰራ ነበር በመሀል ማለት ነው። እቃ ቤት እሱ እንጨት ስለሆነ የሚሰራ ሱቅ ከፈተልኝ። እሱ ይሰራል፣ እኔ እሸጣለሁ እያልን አንድ ልጃችንን በደንብ እያሳደግን ነበር። ወለድን ማለት ነው። ከዛ በኋላ በቃ ደህና ነው። ምንም አይነት አመመኝ የሚለው ስሜት እንኳን የለውም፣ ምንም የለም። አሁን ሁለተኛዋን ልጄን ከወለድኩ በኋላ ነው እንደዚህ አይነት ነገር የመጣው። የመጀመሪያ ልጃቸው አሁን ስንት ዓመቱ ነው? አሁን 9 ጠር ሲመጣ 9 ዓመት ይሞላዋል። ወደ አንተ ልምጣና ምልክቶች፣ ይህ ላይፍ ስታይል ህይወት ምን ይመስል ነበር? እሷንም ከማግባት በፊት እንዳላጤ ከተጋባችሁ በኋላ መጋገቡ፣ ውሃ መጠጣት፣ ውሎ ምናምን እንዴት ነበር? እኔ እንግዲህ ሲጀምረኝ ምንም ያሳየኝ ምልክቶች ምንም ነገር የለም። ምንድነው ግፊት ነበረብኝ። እሱም የታወቀ በሕክምና የተቆጣጠርኩት ግፊት ማለት ነው። የራሴ ዶክተር አለኝ። ከስራዬ በኋላ ኖርማሊ ቼክአፕ አለኝ። በወር አንዴ ቼክአፕ አለኝ። ግፊት እንዳለብህ ያወቅኸው መቼ ነው? ማለት ድሮ ማለት ከልጅነት ጀምሮ? ይሄ ሊጀምረኝ ከ2 ዓመት በፊት ግፊት አለ ተባሉ። ይህንን አልኮል እንዳትጠጣ፣ ጨው የበዛበት ነገር እንዳትጠቀም አለኝ ዶክተሬ። ከዛ በኋላ ያሉትን ነገሮች ኮንትሮል አድርጊያቸዋለሁ። ማለቴ ያው መድኃኒት ጀምራለኝ። መድኃኒቶቹን እየወሰዱ መጠጣቱ ነበር በፊት። አንዳንድ ጊዜ ይወስዳሉ በመውሰድ ደረጃ። ግን ይሄን ያህል ግፊት ይኖረዋል ለዚህ ደረጃ ይደርሳል የሚለው እንትን ጭራሽ አልነበረኝ። ከዛ በቃ የሆነ ጊዜ በቃ አንተ ልጅ ኩላሊትህ እንደዚህ እንትኑ እየጨመረ ነው፣ ምንድን ነው ክራይቲን የሚሉት አለ እነሱ በእንትናቸው በቋንቋቸው። የኩላሊቱ መጠን እንደዚህ በቁጥር ሲጨምር ኩላሊቱ የሆነ እንትን ይላል የሚለውን ነገር መሰለኝ። አሁን እውቀቱ ስለሌለ ብዙ እንትን የለም። ከዛ ኩላሊት 2 እኮ ደረሰ፣ እንዴት ነው ምንድን ነው ነገሩ? ሂድና ሜትሮሎጂስቶች አሉ፣ ሂድና ታይ በስነ ስርዓት አለኝ። ከዛ ብዙ ይሄን ያህል ቦታም ያልሰጠሁትም እኔ ስለ ኩላሊቱም ምንም ፍንጭም የለኝም። እንደዚህ በመኪና እየተዞረ ሲለመም ምናምን እሰማለሁ እንጂ ዲቴል ተጠግቼ እንትን የምልበትም ነገር ምንም ነገር የለም። እኔ ላይ ይደርሳል የሚል ስጋትና ጥንቃቄ የለም። ሰው እኔ ሌሊት 12 ሰዓት አልጋዬ ላይ አታገኝም። ህመምም እኔ ይነካኛል። አንድ ቀን ሰው ታሞ ሲያውቅ ነው ህመም እንደዚህ ይመጣል እንትን ብለሽ የምትይው ማለት ነው። ሙሉ ቀን ስሰራውዬ ማታ ላይ እንትን አለኝ። በቃ ሙሉ ሰውነቴን ቅይር አደረገኝ። በቃ
ስነሳ ይጥለኛል። እንደማዞር ነገር በቃ እንደማዞር። ማታ ገብቼ ተኛው። ጠዋት ልነሳ ስል ጣለኝ። በቃ መነሳት አልቻልኩም። በቃ ሌላ ልጅ እኔ ጋር የሚሰራ ልጅ ነበረ፣ ባለሙያ ልጅ። በቃ ሂድ አንተ ሱቁን ክፈት፣ እኔ አልቻልኩም አልኩት። ከዛ ቮሚት ነው በቃ የተለያዩ በቃ ሽንቴ ወዲያው ነው የሚመጣው። በቃ እየተደገፉ ምንም አይነት ነገር ምግብ በቃ ሲብስብኝ ወደ ግማሹ ሰዓት ላይ ወደ 6-5 ሰዓት ላይ ሆስፒታሊዜሽን ይቻላል። ሆስፒታል ሲሄድ በአፋጣኝ አልጋ ያዛሉ። አልጋ ያዙ፣ ማሸኛ ምናምን እንደዚህ በእንትን እየሰጡኝ በቃ 1-7 ቀን ተኛሁ እዛ ሆስፒታል። ምን እንደሆነ ታውቆ ወይስ አይታወቅም? በቃ አንድ ጊዜ ተኝቼ ኩላሊቱ ይቀንሳል ነው የነሱ ድንገት ህመም መስሏቸው ማለት ነው። በቃ መድኃኒቱን ይሰጡኛል፣ እንትን ይለኛል፣ ምንም እንትን የለውም፣ ለውጥ የለውም። ሪፈር በቃ መጻፍ አለበት። ቤተሰቦቼ እዛው ነበሩ። ሪፈር መጻፍ አለበት ተብሎ ሪፈር ተጽፎልኝ መጣ። ወደ አንቺ ልምጣ። አሁን ያለኝ እነዚህ ምልክቶች ስታይ የነበረው ስሜት አንቺ ጋር በፊትስ ይሄ አሁን ማለት መጠንቀቁ ለኩላሊት ብቻ ተብሎ ሳይሆን አጠቃላይ ጤናን አሁን ውስጥ መጠጥም ተብሎ በእርሱም ትቻል በቃ ይሄ እንዴት ነበረ? ይሄ አመጋገቡና ራስን መጠበቁ እንደ ሚስትም ደግሞ ስለምታበሰይ ምንም ስለምሆነ እንዴት ነበረ? ተጠንቅቄ ነበር የምሰጠው። ከዛ ከተባለ በኋላ ለሱ በቃ አብረን እንበላለን። በቃ ጨው አላበዛም። ያው የተባለውን ነገር እጠነቀቅለት ነበር። ያን እያደረግኩ ነበር የሚመገበው። የተፈጠረ ቀን አንቺ ጋር የነበረው ነገር ንገሪኝ። ሲመጣ ቤት ምናምን እንዴት ነበረ? አንቺ ይህ ኩላሊት መሆኑን ስትሰማ ተደብቃ ታለቅስ ነበር። እኔ እያየኋት እኔ ይህንን ፊሊንግ በምን እንትን ልበለው የሚለው ነው እንጂ እኔ እያየኋት ነበረ። እናቴም መጣች። በቃ ታሟልን ስትሰማ ወደ ደብረ ሲና ነው የምትኖረው እናት እና እግዚአብሔር ይህን በሽታ ለማንም አይስጠው ጭራሽም ማለት ነው። አቅምሽን ፈትኖ ቤተሰብሽን እኔና እሷ አብረን ስለሆንን አይደለም። የስንቱ ቤት ተበትኗል። ሰው አቅምሽ እንኳን ኖሮሽ በአቅምሽ እንኳን የምትታከሚ በሽታ አይደለም። ይሁን ተብሎ እንደዚህ ተውጣ ውረድ ተብሎ እንደዚህ የሀገሮቼ ልጆች እግዚአብሔር አምላክ ጤናውን ይስጣቸው። መታመሜን ሲሰሙ ይሄ አንድ ቀን ተኝቶ የማያውቅ ብለው ነው። እኔ እንዲሰሙብኝ አልፈለግኩም ነበር። ስቲል ነው 6 ወር ሙሉ ተደብቄ ስታከም እዚህ አዲስ አበባ መጥቼ አንድ ሰው የሰማም የለም ነበር። ሲሰሙ ግን 15 ቀን አልሞላውም ሲያሰባስቡልኝ ሳንቲም። ሰው አንድ በሽታ ወይ አንቺን ያስተምርሻል ወይ ሀገር ያስተምራል። ሀገር ነው የሚያስተምረው። ይሄ ህመም ራሱ ሀገር ያስተምራል። ተደብቀሽ ታለቅሽ እንደነበረ እየነገረኝ ነበር እና ያንቺ አሁን እሱ ያየውን ነው። አንቺም የተሰማሽ ስሜት ደግሞ ነበረ። ልክ ገና በጆሮሽ እንደገባ የኩላሊት ነው እንደሆነ ስትሰሚ የነበረው ነገር ተሰማሽ? በቃ በጣም ከባድ ነው፣ በሰው ላይ ስለምታዩ ማለት ነው። ከዛ በፊት ታያለሽ አሁን በየመንገዱ ቤትሽ ካልገባ ግን እንደዚህ አይነት ችግር እንዳለው አይገባኝም ነበር። ቤትሽ ሲገባ ግን ያስተምራል። በቃ እንደዚህ ሌሊቱን ማለት ነው እንዲህ ማስታጠቢያ ተደቅኖለት ቀደም ነበር የሚተፋው። እኔ የታመመ ሰዓት መጀመሪያ ላይ ማለት ነው። ደግነቱ እናቱም እህቱም ነበር አጠገቤ። በቃ እንዲሁ ደም ሲቀዳደር ካፉ በቃ
የሚወጣው ደም ነው እንዳለ። ያው ይሞታል እንጂ ይድናል ብዬ ሀሳብ የለኝም ነበር በሰዓቱ ማለት ነው። በቃ ያው የሚሞት ስሜት የለሽም፣ ያ ስሜት ነው በቃ ይሞታል ከልጆቼ ይለያል ነበር የኔ እንትን። እግዚአብሔር የተመሰገነ ይሁን። የኢትዮጵያ ሕዝብ የውጭም በሀገር ውስጥም ወንድም እህቶቻችን አድነውታል። ቢሳካለት ሊሆን ይችል ነበር፣ ግን እግዚአብሔር አልፈቀደም፣ አልሆነም። ሁለተኛ ልጅ ከወለድሽ በኋላ ከመጨረሻ ከአቅማችሁ በላይ ሆኖ ለሰው የተናገራችሁበት አጋጣሚ መቼ ነበረ? በጣም እኔ ደግሞ በጣም አስቸጋሪ ነበር። ራሴን አላውቅም። ሆስፒታል ውስጥ ስገባ በጣም ቮሚቱ ደም ነው። 14 ቀን ተኝቻለሁ። ራሴን ሳላውቅ ዳይፐር ተደርጎልኝ ያው ምንም አይነት ነገር ደብቀሽ የምትችይው ነገር ያለ አቅማቸው ወደ 2 ሚሊዮን ብር እዚህ ሀገር ውስጥ ራሱ አጥፍተዋል ያለ ምንም እርዳታ ማለት ነው። እና በአጋጣሚ እኔ ተሽሎኝ ወደ ራሴ ከመጣሁ በኋላ ፌስቡኬ ላይ ዝም ብዬ የታመምኩበትን ፎቶ ለቀኩት። ከዛ በኋላ ወዲያውና ሌሊት ነው እንዳለ ለቀውታል። ከዛ በኋላ እንዴት ምናምን ብለው ራሳቸው ሄደው ቤተሰብ እንኳን አልሄደም። እንደዚህ አይነት ነገር ሲያሰባስቡ እውቅና መኖር አለበት። ከንቲባ ቢሮ ሄደው መዘጋጃ ቢሮ ሄደው ሙሉ ለሙሉ ወረቀቶቹን ነገሮች ጨርሰው 15 ቀን ባልሞላ ውስጥ ነው የሕክምና ሳንቲም የሰበሰቡልኝ። ፌስቡክ ብቻ ወይስ ማለት በዚህ ልክ እንደዚህ በደንብ ሊንሰራፋና በደንብ ትኩረት አግኝተህ ብሩ ሊሞላል የቻለው በምን አጋጣሚ ነው? በቃ ኤፍሬም ታሟል ነው በቃ። ምንድነው የነሱ በጥቅምት ወንድማችንን እናሳክመው ብለው ነው የተነሱት። ወጣቶች ናቸው። ከወጣትም በላይ ወጣትነት ይስጣቸው። ሌላ ምንም የምለው ነገር የለም። ምንም ሌላ ቲክቶክ እና ፌስቡክ ነው የተጠቀሙት። ሌላ ምንም የተጠቀሙት ነገር የለም። አሁን እያወራን ያለ ነው ከስንት ጊዜ በፊት ማለት ነው? መቼ ነው? ልክ አሁን ጥቅምት ነው አይደለ? የዛሬ ዓመት ማለት ነው። የዛሬ ዓመት ነው የሰበሰቡልኝ። በ15 ቀን ውስጥ ብሩ ተሞላ ተብሎ የምስጋና ፕሮግራም እዛ ምድረኛ ነን። ስንት ሚሊዮን ብር በ15 ቀን? 4 ሚሊዮን 200 ሺህ ብር። በጣም ብዙና አጭር ጊዜ። አንተ ከዚህ በፊት እንዴት ነበር ማህበራዊ ህይወት? እንዲህ ሰዎች ብቻ ያለ እንዴት ነበር ግንኙነት? እንደዚህ አይነት ነገር ሰው ራሱን ግንባር ቀደም ላይል ይችላል። መግባባቱ ነበር። ግን ከማንም ጋር እንደዚህ አይነት ከስራና ስራ ውጭ ከአንቺ ጋር የሚያገናኘኝ እንደዚህ ግጭት የሚባለው ነገር ለእኔ እንትን አይደለም። ግጭት አላውቅም። ያ ነው እኔ ምን አድርጌ አንድ ተራ ሰው ነኝ። ለሰው ይህን ያህል ነገር ያደርጉልኛልን ብዬ አስቤውም አላውቅም። በማግስቱ እንደዚህ አይነት ነገር ሲደረግ አንቺም የወደቀው ሞራልሽ ይነሳል። ተስፋ አሁን ራሴን ልጎዳ እችላለሁ። አሁንም ራሴን እንትን ልል እችላለሁ። ግን ያ ሰው የኔን አሁንም ተስፋ አሁንም እንቅስቃሴያቸው ድኜ ለልጆቼ በቃ አንተ ለእኛ ብዙ መምህር ነህ በቃ እንደዚህ ነው የሚሉኝ። አሁንም እየደወሉ ማለት ነው በቃ አይዞህ ነገ የሚፈጠረው ነገር አይታወቅም። ይሄ ነው። ስለዚህ አንተ የወሰድከው በሰዓቱ በቃ ኖርማል ገና ምንም ሳይወሰን ነው። ከዛ ብሩ የተሰባሰበው ምን ተብሎ ነው? ለመታጠቢያ ተብሎ ነው ወይስ? ወዲያው ዶክተሩን መጥተው አናገሩት። ምንድነው የዚህ ልጅ ኔክስት ፕላን ምንድን ነው? ይመለሳል አይመለስም? አሁን ለእኛ የምትነግረን ቤተሰብ አባቴ ነው የጠየቀው። ይሄ አሁን ለእኛ የምትነግረን ይሄ ትክክለኛውን ነገር ነው።
ማለት ይመለሳል ከሆነ ይስተካከላል ከሆነ ይሄ ነው ብለህ ንገረን አለው። ዶክተሩን እንየው በቃ ልጁ ዲያሊሲስ ጀምሯል ኦልሬዲ ከእንግዲህ በኋላ ይመለሳል ብለን ተስፋ እናደርግ። ቀጣይ ወደ ንቅለ ተከላ ተስፋችሁን ብታደርጉ የተሻለ ነው፣ አቅሙ ካላችኋል። ይህን ሲለን በቃ ለእኔ እንኳን መናገር አልፈለጉም። ይሄንን ያው በትንሽ ይሄን ሲሉኝ እኔም አልተረጋጋሁላቸውም። እነሱም ያላሰቡት ነገር ነው የመጣው ከቤተሰቡ ከዛ ሲል በቃ አንቺ ለመጀመሪያ ጊዜ ሰማሽው መቼ ነው? እንዴት ነበረ ንቅለ ተከላ መደረግ እንዳለበት? ከዛስ ኩላሊት ማግኘት የሚለው ውሳኔስ እንዴት ተወሰነ? መጀመሪያ እዛ የታመመ ጊዜ እንደሄደ ራሱን ስቶ ነበረ፣ አያውቅም፣ እብድ አድርጎት ነበር። በሰዓቱ ነበርኩ እኔም ታሞ ነበር በጣም ማለት ነው። ከዛ ሲወጣ ነው ወደ ዳያሊሲስ የገባው። ከዛ ትንሽ እንዳረገ ነው በቃ ያዩትም እንትንም ያሉት የተጠየቀው እንደዚህ ሁለቱም ፔድ እንዳደረገ ማለት ነው። ከዛ በሰዓቱ በቃ መጀመሪያም እኔ ልስጥ ብዬ ነበረ ኩላሊት እንደሆነ ስታውቂ ጋር የሚሰጠውም ተባለ ሰውም ያስፈልጋል ስለተባለ እዛ እንደ እህቱ ነበረች እኔ እሰጠዋለሁ አለች። አንቺም እሰጠዋለሁ እያልሽ በቃ እኔ እሰጠዋለሁ አለች። በዚህ ነገር በቃ በሷ ተስማማን። እንዴት ከአንድ ቤት ሁለት ሰው ይሄዳል ብለው ቤተሰብ ማለት ነው። እስቲ ንገረኝ አንተ ደግሞ የነበረው ነገር። እዚህ እንግዲህ ሁሉንም ነገር ዶክተሮቹ ቦርድ ሳይወስኑልሽ ምንም መንቀሳቀስ አትችይም። ሁሉንም ሙሉ ጤንነቷን ሁሉ ነገር ተመርምራ ነው የሄደችው። ልክ እዛ ስትደርስ ስቲል ነው እዛ ያሉት ዶክተሮች እንኳን አላመኑ። 4 ናቸው 5ቱም ዶክተሮች በቃ መስጠት ትችላለች፣ መስጠት አትችልም፣ መስጠት ትችላለች። እህቴን ማለት ነው አብረን ሄድነው ከእህቴ ጋር ነበር። እሷን ልጆቹን ጥለሽ መሄድ አትችይም፣ በቃ ቢያንስ ለልጆቹ አንቺ ታስፈልጊያለሽ፣ እኔ እሰጠዋለሁ። ከሄድን በኋላ ምን ተደረገ? እሷ ስትመረመር መስጠት አትችልም ማለት አንደኛው ዶክተር ማለት ነው። አዎ የኩላሊቱ ሳይዝ ማች አላደርጋለ ከኔ ጋር ማለት ነው። እዚህ ግን አልቆ ነው ሄደችው። እዛ ራሱ እኮ 4ቱ ዶክተሮች የተለያየ ሀሳብ ነው። የመጨረሻው በቃ ሰርጅኑ ምን አለ? በቃ ኤፍሬም ብትሰጥህ 1 ዓመት ምናምን ብትጠቀምበት ነው። ሳይዙ እንትን ብሏል፣ ትንሽዬ ነው። ያንተ ሳይዝ ደግሞ ትልቅ ነው አለ። ኩላሊቷችን የየራሳችን የየሁላችንም ሳይዞች አሉት እና ይሄንን ጭራሽ ቢቀርብ ነው የሚሻለው አለኝ። እና እዛ ስንደርስ እንደዚህ ሲሉኝ አይ በቃ ምንድነው መፍትሄው ስለው ቶሎ ብለህ እኛ እዚህ ያለውን ነገር ቶሎ እንዳትቆይ ጉዳዩን መጨረስ እንችላለን። እዛ ግን የሚጨርስልህ ሰው ካለ ሰው መቀየር የምትችል ከሆነ አለኝ የቦርዱን ወረቀት ልከህ አስተካክሎ ሰው ዶነሩ መምጣት ይችላል አለኝ። የዛ ሰዓት ምንድነው ውሳኔ? አሁን ሌላ እህት ሌላ ቤተሰብ ይፈለግ ቢባል እኔ መጥቼ መሆን አለበት ማለት ነው። ውክልና የሰጠኋት ለእሷ ነው። ሙሉ ውክልና ሰጥቻት ሄድኩት ለባለቤት። ምንድነው ማድረግ ያለብኝ? እሷን ማምጣት ነው። እኔ ከተመለሱ በኋላ 600-700 ሺህ ብር ኦልሬዲ ያስፈልገኛል። 600-700 ሺህ ብር ማለት ትራንስፖርት ማለት ነው። አንድ ሰው 130 ምናምን ሺህ ብር ነው። እንግዲህ እኛ የሄድንበት ትራንስፖርት ሊል ነው። የእሷም አሁንም እኛ ተመልሰን ስንሄድ ያንኑ ያህል ሊያስፈልግ ነው። እኛ ተሰብስቦልን ነው የመጣ ነው። እንዴት ነው አሁን ማንም አያስፈልግም ማለች። እኔው ጨራርሼ በ1 ሳምንት ውስጥ መምጣት እችላለሁ።
ማን ያለው? ባለቤቴ ማለት ነው። እኔ በአንድ ሳምንት ውስጥ ጨራርሼ መምጣት እችላለሁ፣ የሚያስፈልገውን ቶሎ ላክልኝ አለች። እኔ አላስፈልጋትም መፈረምም፣ እሷ ወረቀቱ ሙሉ ውክልና ነው ሰጥቻት ሄድኩት። ይህን ጨራረሰች መጣች። አንድ ሳምንት ከምናምን በቃ ኦልሬዲ 2 ሳምንት እንኳን አልፈጅባት። ከዛ እሷ ከሄደች ትነግረኛለች። አንቺ ከሄድሽ በኋላ ያለው ነገር ከዛ ምን ይመስል ነበረ? እንዴት ተካሄደ ሕክምናው? እኔ ከሄድኩ በኋላ እዚህ የተመረመርኩት በሙሉ እዛም ተመረመርኩኝ። የእህቱ ነገር አንቺ ላይ እንዳይደገም በደንብ አጣራችሁ? አዎ ተመረመርኩ። እነሱም ትእዛዝ አላቸው የራሳቸው ማለት ነው። ሁሉንም ነገር ተመረመርኩኝ። ምንም በቃ መስጠት ትችያለሽ አሉ። ሰሩ። ንቅለ ተከላው ተደረገ። ልክ በዛ ንቅለ ተከላው በሚደረግበት ቅጽበት የነበረውን ስሜት ሁለታችሁም ስትነቁ ያለውን ነገር የየራሳችሁን ስሜት ነገር ከአንቺ ልጀምር። በቃ እሱን ለማዳን ነው። እኔ ቢሆን ቢሳካ ደስ ይለኝ ነበር። አሁንም ሌላ ተጨማሪ ቢኖረኝ ባደርግለት ደስ ይለኛል። ቢያንስ ለልጆቻችን አሁን ልጆቼ በምን ያክል እንደሚያስቸግሩ ከትንሹ አቅም እንኳን ገና 3 ዓመት ከ5 ወሯ ነው። ጥያቄዋ አባዬ ስልክ ሲደወል አባዬ መድኃኒት አድርግ፣ አባዬ ምግብ በላ ነው ጥያቄ። ትልቁ ተጎድቶብኛል ሲጀመር ማለት ነው። በጣም ያስባል ትልቁ። ለነሱ ሲል ያለኝን ነገር ባደርግለት ለምን ለኔም አሁን ያለሁበትና ድሮ የነበርኩበትን በጣም ልዩነቴ ማለት ነው። እንደ ወንድ ሩጬ ምን ብዬ ነው የምገባው አሁን ለልጆቼ ማለት ነው። እና በጣም ከባድ ነው። ቢሆንልኝ ደስ ይለኛል። አሁንም ሌላ ባደርግለት አረግ ለእኔ ምንም የሚከፋኝ ነገር የለም። እግዚአብሔር ደግሞ አድርጎት ቢሳካልኝ ኖሮ ለእኔ ደስታ ነበር። ተሳካም። እስቲ አንተን ንገረኝ። ስትነቃ ኩላሊት የባለቤት ኩላሊት አካል ውስጥ ገብቶ እንዳለ ሲነግሩ የነበረው ስሜት ይላል? እኔ እዛ ሰዓት ላይ በቃ አይዞህ እኔ ምንም አላሰብኩም። በቃ የእሷ ልፋት ዳንኩ። በቃ መንቃቴን እንጂ ከዚህ አክሲደንት ይደርሳል ብዬ ጭራሽ አላሰብኩም። ዳንኩ። ትንሽ ቆይቼ በቃ ብታስታብባቸው በቃ እንደው ቶሎ ብዬ እንደው ላሰባሰቦቹ ልጆች በቃ ደስታዬን ነግሬ ሁለተኛውን የለገስሽው ኩላሊት ፌል እንዳደረገ የተነገራችሁ መቼ ነው? ከዚህ ሁሉ መስዋዕት በኋላ በቃ ለአንድ ቀን እስከ ማታ ድረስ ሰራ የሴስ ሲሉ ቆዩ። በቃ ኦኬ ሲሉ አምሹ። በቃ ሊትር ተሸንቶ ያውቅም ማለት ነው። ዶክተር መጣና ማለት ነው ሰርጀሪ እንዳለቀ በቃ ከሰርጀሪው ስወጣ 2 ሊትር ሸንቻለሁ። ጭራሽ ኤፍሬም 2 ሊትር በቃ እዚህ ያለው ዶክተሬ እንደዚህ ብሎታል። ልክ ከሰዓት በኋላ ሽንቱ መቀነስ ጀመራል። እዛ በቃ ለማን ነው የነገሩት መጀመሪያ? እናንተ ነው የነገሩት? እኔ የሰማሁት ከሱ ነው። ስልክ ደውሎ ነው የነገረኝ። እዛው አልጋ ላይ ሆነ በቃ ለእኔ ነው እንትን ያለኝ። ለእኔ መጡ በቃ
ሽንት እየቀነሰ ነው። እሱ ለእሱ አላሰበም፣ ሰዓቱ ለእሱ አላሰበም። በቃ ለእኔ ነው። እኔን ማጽናናት ጀመረ ጭራሽ። ይሄን ነገር ሲነግሩት ከራሱ ይልቅ አንተ ይናይዞ ወደ እኔ ነው በቃ። እሱ የራሱን ሳይሆን ለእኔ ነው በቃ። አይዞሽ እግዚአብሔር ያላለው ነገር አይሆንም በቃ እንደዚህ ተብያለሁ ብሎ ሲነግረኝ በቃ ልፈነዳ ደረስኩ። በቃ ስልክም ሲደወል በቃ ማልቀስ ነው ስራዬ። ሰው ማናገር እራሱ አልችልም። ለእኔ በጣም ከባድ ነበር። እሱ ግን እኔን ነው እያጽናና በቃ ምንም እንትን እንዳትይ በቃ ብሎ ነው ለእኔ በቃ የደወለልኝ። ያው ተኝተናል ሁለታችንም፣ ክፍላችን ይለያያል። ያም ብሎ ሲለኝ በቃ እንጃ ከባድ ነበር በሰዓቱ። በቃ ማንም ሲደውልኝ ማልቀስ እንጂ ማውራት አልችልም ነበር። ደግሞ ይጓጓል እንዴት ሆነ የሚለው ነገር በጣም ይደውሉ ነበረ። በሰዓቱ ለስንት ቀን በቃ በጣም ተረብሼ ነበር። በቃ እሱ ሲያጽናናኝ ወደ ራስ እየተመለስ ሄድኩ ነው። እስቲ ንገረኝ በባንተ በኩል ከባድ ነው ስለ በቃ ነጋ አለቀ በቃ ተሳካ ብላ 4 ነጥብ በዘጋኸው ጉዳይ ላይ እንደገና እዛ ሰዓት ካቲታው እዚህ ጋር የተከሉልኝ ካቲታ አለ በቃ ልንቀለው በቃ ህይወት ያለ የራሱ በቃ ለዚህ ወጣቶቹ ደግሞ አንዱ ቢዳም ይባላል ያሰባሰበልኝ ልጅ እግዚአብሔር ጤናውን ይስጠው። ሌላ ምንም ማለት ገንዘብ ነው እኮ ህይወትስ አልፎ ቢሆን ስለ ገንዘቡ ምንም እንዳታስብ፣ ጤናችሁን ጠብቃችሁ ነው። እንደዚህ ነው ያለ ገንዘብ ማለት ያው እንትን ዋለ። ይህን ስሰማ የተዋጣውም እንደ ኪሳራ አሁን እኔ ኪሳራው ሳይሆን ምን ብለሽ አሁን አንቺ ለለፋለ ሰው ደስታ ነው እየጠበቀ ያለው። ያ ልጅ እንዴት ሆነ ነው ቀን በቀን በቃ ፌስቡክ ላይ ቴክስት የሚያደርጉልኝ አይዞ ጠንክር ምንም አይደለም በቃ አሁን ቢጽፉልኝ ማለት ነው። እግዚአብሔር ብቻ ነው በደንብ ያስረዷችሁ ነገር አለ። ምናልባት ለምን እንደነበረ ፌል ያደረገው እንደዚህ ያጋጥማል የሚለው ነገር ምን ኦሪንቴሽን ምን ነገሯችሁ? ከሕክምናው አንፃር ያስረዱ እንዴት ነበረ? የዲ ምንድነው እንትኔ አንቲቦዲ የሚሉት አለ ያመነጫል። ያ ነው ያሉት። ከዚህ ቀደም እናት አባት ለልጁ ሰጥቶ እንደዚህ አይነት ነገር አጋጥሟል። ይህ እናንተ እንደውም ጄኔቲክ የለውም ያጋጥማል። ግን ነገ ተነገ ወዲያ አዲስ ህይወት እንደምትደብት ማሰብ አለብህ። በቃ በደንብ አድርገው ነገ ተመልሰህ ከመጣህ ነገሮቹ ተስተካክሎልህ ከመጣህ በብዙ ዲስካውንት እንደምንሰራለን። ምንም አይነት ነገር እንደዚህ አይነት ነገር ይሄ አሁን ወደ 3 ወር ከምናምን ቆይቻለሁ፣ 4 ወር ማለት ይቻላል። እንደዚህ አይነት ከመጣህ 15 ቀን 1 ወር ብለህ ጭንቅላትን አስበህ እንደምትመጣ ይሄንን ብለህ ማሰብ ነው እንጂ ያለብህ በቃ ካውንስሊንጉን በስነ ስርዓት ሰጥተው ነው የመጣሁት እና በብዙ ረጋል ከበፊቱ ተስፋ መቁረጥ ህይወት አለሽ ማለት ህፃናቶቹ አሁን አንድ ትልቅየው ያለ እኔ አይበላም ነበር። በቃ አሁን ጸበል ሲሄድ ጸበል ይዞኝ ነው የሚሄደው በዚህ እድሜው ማለት ነው። እንዳልሽው ከባድ ነው እንግዲህ ያለሽ
3 ቢኖረኝ ወይ ጭማሪ መሰጠት ነው በተረፈልኝ ብለሻል። 2 ነው ሁሉም ሰው ሊኖር የሚችለው ከሁለቱ አንዱን አካፍለሻል። ያ ደግሞ እንደገና መልሶ አልተሳካምና ይሄን ዜና ከሰማሽ በኋላ ከዛ ሰው መፍትሄ ይመጣልሽ አይምሮሽ ላይ በሰዓቱ ምንድን ነው ማለት አሁንም የባለቤትሽን ለማስቀጠል ያለኝ አማራጭ ምንድን ነው ብለሽ አሰብሽ? በዛ ጭንቀት ውስጥ አንቺ ጋር የነበረው ምን ይመስል ነበር? የኔ በጣም ጭንቀቴ በጣም በቃ የሆነ አርገሽ በቃ እንትን ብለሽ አልሆነም ስትባይ በጣም ከባድ ነበር በሰዓቱ። እኔ በጣም ከብዶኝ ነበር። ቢያንስ ደግሞ እሱ እንትን እያለ ሲሄድ ለእኔ ተስፋ እየሰጠኝ ሲሄድ ደግሞ እየተረጋጋው መጣሁ ትንሽ። የእሱ ተጽናንቶ አንቺን ማጽናናት የእሱ በርትቶ አንቺን ማበርታት እንጂ በመጀመሪያ ሰዓት በጣም ከባድ ነበር። ያለህ እድል ቶሎ ከራስ ጋር ይሄ ልንቀለው ምናምን ከሚለው መለስ ስትል እሷን ደግሞ ማጽናናት እንዳለብህ ከጎኗ መሆን እንዳለብህ ተሰማ? አዎ በቃ እነሱ እኔን ነው የሚጠብቁት ዶክተሮቹ ሙሉ። እንደውም 2 ነርስ መደቡልኝ በቃ ወደ ማረጋጋቱ ማለት ነው። እና ሚስት የሆነ ነገር ብትሆንብስ እንደዛ አይነት ልጆችህስ እንደዛ አይነት ነገር እነሱ እንትን ማለት ጀመሩ። እዛ እዚህ ደውለው ደግሞ በቃ አይዞህ በቃ አይዞህ ይሄ አንተ አስበኸው አይደለም አይደለ? ይሄ ሁሉ በ15 ቀን ውስጥ 15 ቀን አልሞላውም ራሱ 4 ሚሊዮን 200 ሺህ ብር ሲሰበስቡልኝ ትልቅ ነገር ነው የነገርከኝ። ሆስፒታሉ የገባልህ ቃል ኪዳን ቀላል የሚባል ነገር አይደለም። ምንድን ነው ያሉት? እስኪ አስታውሰኝ። በቃ አንተ መጀመሪያ ተረጋጋ። እኛ አሁንም እዚህ አስቀምጠን 3 ወር እስከሚሞላ ሆስፒታሉ የሆቴል ከፍሎልህ ምናምን ማድረግ ይቻላል። መጀመሪያ አለኝ አይምሮህን ማረጋጋት አለብህ። ሰርጀሪ ሳትገባ በፊት አይምሮህ ንጹህ እና ፍሪ መሆን አለበት እና ከ3 ወር በኋላ ከቤተሰብ ጋር ተመካክረህ ምን ብለህ ብዙ ነገሮችን አብዴት አድርገህ መምጣት አለብህ። እኛ እዛው አስቀምጠን ከቤተሰብ ጋር ዲስከስ አድርገን እንትን ብለን ማድረግ እንችላለን አለ። ግን ይህንን ሁሉ የምናደርገው አንተንና አንተን በማለት ነው። በቃ እኛ አንተን ለማዳን ብዙ ዋጋ ከፍለናል። በቃ እንደዛ አሁን ኢሚዲየትሊ ከባድ ሰርጀሪ ነው። 2 በ1 ሳምንት ውስጥ ትላልቅ ሰርጀሪ ማለት ነው የተሰራሁት። ኩላሊቱ ሲገባ አንድ ትልቅ ሰርጀሪ፣ ኩላሊቱ ደግሞ ሲወጣ ሌላ ትልቅ ሰርጀሪ ማለት ነው። ቁስሉ ሳይድን ቁስል መክፈት ማለት ነው። እና ያ አሁን ምንም ችግር የለው። አሁንም ቃል የምንገባለን ስትመጣ ካለው አሁን ከመጣህበት ፋይናንስ በብዙ ቀንሰን መተህ ደግሞ የማትንገላታበትን ነገሮች ፈጥረን አክመንህ አድነንህ እንደምንሄድ ከፈጣሪ ቀጥሎ ብለው ቃል ገብተውልኝ ይህን ተስፋ ሲሰጡኝ ድጋሚ ሰው ድሌን ተጠቅሜያለሁ። እንግዲህ ልክ እንደናንተው አንቺ ለባለቤትሽ የኩላሊት ልገሳ እንዳደረግሽለት ለባለቤቱ ከዚህ ቀደም እንግዲህ በጣም መነጋገሪያ ነበሩ፣ ታውቋቸው ይሆናል። ሀብታሙና ሩሃማ የተባሉ ጥንዶች እሱም የኩላሊት ልገሳ አድርጎላት እንግዲህ እነሷም እንዳንተ ከነበረችበት ሁኔታ ላይ ዛሬ ፈጣሪ ፈቅዶ ደህና ሆና ኩላሊት ልገሳ ተደርጎላት በባለቤቷ በጤና አሁን ደግሞ ሰሞኑን እንደውም ትንሽ የነበራቸው ክፍተት ጸቡ ሰላም ሆኖ በእኛ በእይታ ሚዲያ እርቅ ወርዷልና ከእናንተ ጉዳይ ጋር የተገናኘ ነው፣ ታውቋቸዋላችሁ። ስለዚህ ከእናንተ ኬዝ ጋር ስለሚገናኝ እነሱም ደግሞ ያለፉበትን ነገር እና ደግሞ እናንተ እንዲያጽናናችሁ ብዬ ጋብዣቸዋለሁኝ። እነሱ ይመጣሉ ማለት ነው። እንዴት ነሽ እናቴ? ሰላም ነው? እንዴት ነሽ? አለን። እንዴት ነሽ? ቁጭ በይ ቁጭ በይ። ሰላም ነው? አለን። ቁጭ በይ ቁጭ በይ። እንዴት ነው? ጫጉላ ላይ ናችሁ? እንደ አዲስ ሰላም ናችሁ? አክብራችሁ ስለመጣችሁ ያው ከኛ ፕሮግራም በኋላ እንግዲህ በደንብ አሁን ሩጫ ላይ ነው የምትሆኑት፣ ስራዎችም ይበዛሉ እና ከዛ ላይ ጊዜ ቀንሳችሁ
እውነት ስነግርሽ ምንም እንትን ሳትይ እንደ እኔንስ ያቆመኝ ሁለተኛ እድል የሰጠኝ ፈጣሪ አይደለ ብለሽኝ ካላችሁበት ጉዳይ ላይ አቋርጣችሁ እየጎተጎትኩኝ ደውዬ አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ሩሃማ እንዳልኩሽ ኤፍሬም እና ሂሩት ይባላሉ። እንዴት ነበረ አንቺ ያኔ ህመሙ የነበረ ጊዜ? እንደዚህ አይነት ነገር ይሆናል? እኔ ለምሳሌ መጀመሪያ ነው ስሰማ ንቅለ ተከላ ተደረገ ማለት በቃ አለቀ ያ ሰው ይድናል እንደዛ ነበር የሚሰማኝ። ስሰማ የመጀመሪያ ጊዜ ደንግጬ ጋበዝኳቸውና እንደዛ አይነት እድሉም አለ ማለት ነው መሆን አለ ውስጥ ላይ ሆነሽ። አሁን እኔ ለምሳሌ 4 ዓመት ነበር ዳያሊሲስ ያደረኩትና ንቅለ ተከላ ለማድረግ ስትይ ይነግሩሻል። ፊልም ሊያደርግ ይችላል ከትንሽ ዓመታትም ከትንሽ ወራትም በኋላ ፊል ያደርጋል ብሎ ይነገርሻል። ግን የነሱ ደግሞ በጣም ከባድ ነው። ከትንሽ ሰዓታት በኋላ ነው አይደለ የሆነው። ከባድ ነው ያለውን ውጣ ውረድ ደግሞ ታውቂዋለሽ። ልነግርሽ አልችልም። ትራንስፕላንት ለማድረግ ሲደርስብሽ ነው የምታየው። በቃ ያለው ውጣ ውረድ በገንዘቡ፣ የሰው አይን፣ የሰው ፊት ገርፎሽ ነው። በዛ ላይ ህመሙ ዳያሊሲሱ ልነግርሽ አልችልም። የሁሉ ነገር አልፈሽ ገንዘቡን ሁላ በጣም ብዙ ገንዘብ ነው። ያንን ገንዘብ ሁላ በሚሊዮኖች አውጥተሽ ከዛ ደግሞ ድጋም ይሄ ነገር ገደል ሲገባ በጣም ከባድ ነው። በጣም እኔ እንጃ እንዴት መቋቋም እንደሚቻልም አላውቅም። በጣም አዝኛለሁ እኔ ሳያቸው። እኔ ትናንትና ስትነግሪኝ ራሱ በጣም ነበር የደነገጥኩት እውነት። ከዚህ ሰምስተኛሽ እንዴ ከተቀየረ በኋላ ፌል አድርጋ ከተቀየረ በኋላ 2 ዓመት ተጠቅማባት አንድ ራሄል የምትባለች እንደዛ ፌል አድርጎባታል። 2 ዓመት ተጠቅማበት ማለት ነው እንጂ እንደዚህ ወዲያው አላጋጠመኝም። ለምን እሱ አሁን ከአንቺ ኩላሊት ወጥቶ ለእሷ እስኪሰጠር እየወጣ ራሱ ፌል ሊያደርግብሽ ይችላል ይሉሻል። እየወጣ እሱ ጋር ሳይገባ ራሱ ፌል ሊያደርግ ይችላል። ይሄን ነገር አሳምነውበት ነው እንድትገቢ የሚያደርጉሽ ዶክተሮቹ። የሰርጀሪ እያወጡት የዛን ሰዓት ፌል ሊያደርግ ይችላል። ይሄን ነገር ገና ሳትገቢ ሳትጀምሪው ቦርድ ምናምን የሚባል ነገር እዛ ጋር ነው አቅርቦ የሚነግሩሽ። ያን ነገር አምነሽበት ውስጥሽን አሳምነሽ ነው የምትገቢው። እና ያ ነገር ደግሞ ያው ለምትወጁ ሰው የምትከፊ መስዋዕትነት ነው። ሞትም አለ ይሉሻል። ይሁን ብለሽ አምነሽበት የምትገቢ ነው። ፌል ተራ ነገር ነው የሚሉሽ። ግን ሞት የሚባል ነገር አለ ይሉሻል። ልትሞት ትችላለህ ይሉሻል። ይሁን ብለሽ የምትገቢበት ነገር ነው። አምነሽበት ነው። ወዲያውኑ ንቅለ ተከላው እንደተደረገ ምን ነበር ያልከኝ? ጥሩ እንትን ብለሃል። እንትን ነበር ከሰርጀሪ ስወጣ 2 ሊትር ነበር የሸናሁት በሽንት ደረጃ። ዶክተሮቹም ራሱ አላመኑም እንደዚህ ይፈጠራል ራሱ። እንዲህ የመፈጠር እድሉ ጠባብ ነው። ያው ይፈጠራል በመፈጠር ደረጃ ግን ከስንት አንድ ነው እንደዚህ አይነት። ኤፍሬም አንተ አሁን ብዙ ቻሌንጆች ላይ ነው ያለኸው እና እኔ ካሳለፍኩት ነገር አንጻር የምልህ ተስፋ አትቁረጥ። የሰው ልጅ መጀመሪያ ቀድሞ የሚሞተው ተስፋ ሲቆርጥ ነው። ተረዳኸኝ? ለምንም ነገር ኢንተረስቱ የሚኖርክ ወደፊትህን እያሰብክ ነገ እንደዚህ ሆናለሁ፣ ነገ ቀን ይቀየራል ብለህ ስታስብ ተስፋ ሲኖር ነው በአጠቃላይ ሌሎች ነገሮችን ልናይ የምንችለው በህይወት ሊቀየሩ የሚችሉ ነገሮች የሚኖሩት እንጂ ቀድመ ከሞት እኔማ ከዚህ በኋላ በሀሳብ ማለት ነው በተስፋ ቀድሞ የሞተ ሰው ምንም ነው። ጭንቅላት ላይ ነው ሁሉ ነገር ያልከው። ጭንቅላት ላይ ነው ሁሉም ነገር መስራት ያለብህና አደራህን ተስፋ ይኑርክ። እሺ ተስፋ ይኑርክ። አይዞህ በርታ። እንደዋወላለን፣ ከጎናችሁ ነን። እሺ አይዟችሁ። ሀብታሙስ ለሂሩት ምን ታጽናናታለህ? አንተም እንግዲህ ለባለቤት ለሩሃማ ኩላሊቷን እየለገሱ ሰው ነህ። እሷም እንደዛው ቢተርፍልኝ ባለቤቴን ባድን ብላ ነው አካሏን ኩላሊቷን የሰጠችው እና እንደዚህ አይነት ስሜት መጨረሻው ሳያምር ሲቀር እንደዚህ ሲሆን ምን ትላታለህ? በመጀመሪያ ደረጃ ምንም ነገር ለተፈጠረው ነገር ማማረር አያስፈልግም። ሁሉንም ነገር እሱ ነው ያደረገው። ማማረር አያስፈልግም። ሁሉንም ነገር እግዚአብሔር ይመስገን ብለሽ መቀበል ነው ያለብሽ። መጀመሪያ ደረጃ በቃ ለሆነው ነገር ለተፈጠረው ነገር ሁሉ እግዚአብሔር ማመስገንሽ መቀበል ያለብሽ እና ደግሞ ከዛ በመቀጠል ደግሞ ከእናንተ የሚጠበቀው ነገር ምንድነው? ተግታችሁ ለፈጣሪ ነው ጸሎት ማድረግ ነው። እንደ አዲስ ድጋሚ ያን ነገር እናሳካዋለን፣ ይፈጠራል። ይሄ ነገር በቃ ምክንያት ስላለው ነው። አሁን ያልሆነበት ምክንያት ስላለው ነው። እግዚአብሔር ስላልፈቀደ ነው አሁን ላይ ያልሆነው። ነገ ደግሞ ሊሆን ይችላል።
በቃ ሊሆን ይችላል 4 ነጥብ ሊሆን ይችላል። በእግዚአብሔር በድንግል ማርያም ካመንሽ ሊሆን ይችላል ብለሽ ማመን ያለብሽ ውስጥሽን። ነገ ላይ ደግሞ ተሽሎት ቆመሽ እሱ ተሽሎት ቆመን እዚህ ጋር ደግሞ ድጋሚ ደግሞ ለእንደዚህ ለደስታ ደግሞ እንደምንገናኝ ተስፋ አደርጋለሁ። ስለዚህ ልባችሁ እንትን ማለት ያለባችሁ ምንድን ነው በቃ ለጸሎት እንትን በሉት ይሆናል ብሎ ማሳመን ነው። ሩሃማ በጣም አሁን ገርሞኝ ነው የኤፍሬም እንደዚህ ማለት እንደዚህ አይነት ነገር ሲኖር ነው የበለጠ ደግሞ ይጠይቅሽ ነው ደንግጬ ወዲያውኑ እንዲህ ታዲያ እንደዚህ አይነት ፌል የማድረግም እድል እያለው የሰው ኩላሊት ንጹህ ስለተሰጠ ብቻ በቃ ደህና ይኮናል ማለት ካልሆነ አንቺ ደግሞ አስቢው ያኔ እነዛ መጥፎ ክፉ ጊዜያቶች በተፈጠሩ ሰዓት ያንን ሁሉ መርዝ አፍሽ ውስጥ አስገብተሽ ነበርና እንዴት ታዲያ ማለት በጣም ለተአምር ብቻ ይለያያል። እግዚአብሔር ብቻ ስራው ይደንቃል። እውነት እዚህ በተቀመጣችሁ ሰዎች እሱን ነው እያሰብኩ ያለሁት። እዚህ ጋር በጣም ጥንቃቄ ኖሮ እንደዚህ አይነት ነገር አለ። አንቺ ደግሞ እንግዲህ ያኔ ሊበላሽ የነበረውን ያደረግሽውን ነገር እስቲ አስታውሽ ወደኋላ። አዎ የኔ ነገር እንግዲህ እንደምታውቂው ነው። ዛሬ ማውራት ባልፈልግም የነበረውን ነገር ታውቂያለሽ። ሰጥቶ ለዛ ተሰጥቶኝ ከዛ ደግሞ የነበረው ጫና እንዳልኖር ነበር ያደረገኝ። የዛን የነበረብኝን ጫና ታውቂያለሽ እና ያው በጣም ጽኑ መሆን አለብሽ እና ያንን ነገር ተቋቁሞ ለማለፍ ያው ሲያልፍ ነው የምናወራው። መቼም እኔ እግዚአብሔር ረድቶኝ ነው እንጂ ብዙ ነገር አድርጌ ነበር እና ብቻ ያንን ነገር መቋቋም ስላቃተኝ ነው እንደዚህ ያደረኩት። ትልቅ ጥፋት ነበር፣ ግን ፊውቸር አታስቢም። ይሄ ነገር እንደሚመጣብሽ አታስቢም። ገባሽ? አሁን ያለሽበትን ነው የምታስቢው። እኔም እንደዛ ነበረ እያሰብክ ያለሁት። ነገሩን ፈጣሪ አትርፎሽ አንቺውን ለሰው እንትን እንድትያረጋሽ ያንን ሁሉ መድኃኒት ቅመሽ ተርፈሽ ኩላሊቱ ድኖ እና የምንወስዳቸው መድኃኒቶችም አሉ እድሜ ልክ የሚሰጡ መድኃኒቶች እና እንኳን በዚህ አይደለም ያ መድኃኒት ሲዛባ ስትታየው የተለያዩ አታድርጊ የተባልሽው ነገር ስታረጊ ሱሶች ምንድነው ምግቦች ምናምን ብዙ ጥንቃቄ ያለው እና እነሱ ነገሮች ሁሉ በቀላሉ ፌል ሊያደርጉት ይችላሉ። የምንወስዳቸው መድኃኒቶች አሉ ሰውነታችን ይቃወመዋል ኩላሊቱን እና ያ እንዳይሆን መድኃኒት የምንወስዳቸው አሉ እና አይቋረጥም። ሲጠፋ ሁሉ በቃ ከውጭ ለመግዛት ርብርቡ ተይኝ ያ ሁሉ አለ እና የእናንተ ነገር ደግሞ በጣም ነው የሚያሳዝነው። እውነት እንደዚህ አልገጠመኝም፣ ግን ከእግዚአብሔር ጋር ተጣበቁ፣ እግዚአብሔርን ተማጸኑ። የማይሆን ነገር ነው ለእኛም የሆነው እና እኔ 4 ዓመት ሙሉ ስሰቃይ ነበረ። ይሆናል ብዬ አልጠበቅኩም ነበር እና ግን ሆነልኝ እና እግዚአብሔርን ተማጸኑ። እኛም በቻልነው አቅም የምንችለውን እናግዛችኋለን፣ እንረዳችኋለን፣ ከጎናችኋለን። በዚህ አጋጣሚ እባካችሁ የምትችሉ ሰዎች በገንዘባችሁን፣ በሀሳባችሁን፣ በጉልበታችሁን ከጎናቸው ሁኑላቸው እላለሁ። በጣም አመሰግናለሁ። በጣም የሚያሳዝን ሂሩትም ኤፍሬም ምናልባት ማለት የምትፈልጉት ነገር ካለ? እንግዲህ የቻለው በሀሳብ ያልቻለ ደግሞ በጸሎት ያላቸውን ደግሞ እንዲደግፉኝ በትህትና እጠይቃለሁ። እግዚአብሔር ከእናንተ ጋር ይሁን። እናንተም ደግሞ እንደዚሁ በደንብ እግዚአብሔር ድኖ ነገሮች ትላንት ሆነው ትላንት ብላችሁ እንድታወሩ እግዚአብሔር ይርዳችሁ። አይደለም? እናመሰግናለን። ሩሃማም ሀብታሙም አክብራችሁኝ ስለመጣችሁ ትላንትና እኔን የሚያቆመኝ ፈጣሪ ነው ብለሽ በዚህ መልካም ስራ ልትሳተፊኝ እዚህ ድረስ ስለመጣሽ ከልብ አመሰግናለሁ። ሀብታሙም እንደዛ። እኛም እናመሰግናለን። ቤት መግዛት አሁን ነው፣ ያውም እስከ 35% ቅናሽ ባለው እድል። ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ፣ በተክለ ሃይማኖት፣ በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው። ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ። በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ። በፒያሳ ሊሴ ቡራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,037,500 ብር ብቻ። ታዲያ ቤት መግዛት አሁን ነው ማለት ይህ አይደለም? ለበለጠ መረጃ ከስር ባሉት ስልኮቻችን ላይ ይደውሉልን። ቴምር ፕሮፐርቲስ። አሁን ዲስካውንት እናደርግልሃለን ያሉ የገንዘብ መጠን ቁጥር የነገሩት አለ ወይስ እንዲሁ በአፍ ቃል የመግባት ነገር? ቃል ነው የገቡልኝ።
ያው የሆነ ነገር ሳትይዢ አትጠይቂም። ያ ነው እንዴት ነው ምንድን ነው የምትይውን ነገር ዲስከስ የምታደርጊው የሆነ ነገር እጅሽ ላይ ሲኖር ነው። አሁን ምንድነው የመጀመሪያውን ፕላን የቦርዱን ወረቀት መጨረስ ነበረ ከቤተሰብ ጋር ክብሩ ይስፋ። በመሀል ደግሞ ጥሩ ቤተሰብ ሲኖርሽ ነው ይሄም ድጋሚ እድል የሚሰጥሽ ማለት ነው። ገንዘቡ ብቻ ቢኖር ኩላሊቱ ከሌለ ዋጋም የለም። እንደዚህ ይሄንኛውን ስቴፕ ጨርሰናል። የወረቀቱን ስራ ጨርሰናል። ቀጥሎ ደግሞ ያው ወደ ሳንቲም ነው። ሂሩት ወደ አንቺ ልምጣና ለመጀመሪያ ጊዜ ያኔ ኩላሊትሽን ለመስጠት የወሰንሽ ሰዓት ላይ ኩላሊቱ ያንቺ ቢሆንም የግልሽም ቢሆን አንዳንዴ ደግሞ የአንቺ ውሳኔ አንቺ ነሽ የምታውቂው ውሳኔሽን አይደለም። አካልሽን፣ ባለቤትሽን በክፉም በደጉም ሰዓት ከጎን ብትሆኚ የዶርሽን አባት ግን አንዳንዴ ደግሞ ልክ ያልሆኑ ሌሎች አስተያየቶች ሊመጡ ይችላሉ። ወይ መለስ ብለሽ አስቢ፣ ወይ ቆይ ልክ አይደለሽም፣ ቆይ ምናምንና እንደዚህ አይነት አስተያየቶች ነበሩ ወይ? አንቺ ከነበሩት እንዴት ተቋቋምሻቸው እና በውሳኔሽ ጸናሽ? በቤተሰብ ነበረብኛው ቆይ አስቢበት ምናምን የሚባል ነገር ነበር። ግን እኔ ማንም የሚጎልብኝ ቤቴ ነው። ልጆቼ ናቸው እዚህ ጋር ያላባት የሚያድጉብኝ። ውሳኔ ራሴን የወሰንኩት። ከአንቺ በፊት እንደዚህ ሰምተሽ ታውቂ ነበረ? ባል ለሚስቱ ኩላሊት ሰጠ፣ ሚስት ለባሏ የሚሉ እንደዚህ አይነት ነገሮችን ወይስ የሰማሽው ለመጀመሪያ ጊዜ ነው? እሱን በራስሽ በራሴ ነው። ብዙም እኔ እንደዚህ ቴሌቪዥንም ብዙም የምከታተልበት ሰዓት ላይ የለሁበትም። ያው በራሴ ነው በቃ። በራስሽ ነው? እግዚአብሔር ነው። በእንቅፋት እኮ ልወድቅ እችላለሁ። እግዚአብሔር ካለ እኮ ዛሬ ልሞት እችላለሁ። ስለሰጠሁት አልሞትም። እነሱኝ ነው ያደረኩት። አልፈራሁም። ምሳሌ ስለምትሆኝ ሌሎችን ስለሚያስተምር ነው ዛሬ የጋበዝናችሁ። ለሚያደርገው ሰው ብዙ ጊዜ በዚህ ኢንተርቪው ስሰራ በህይወታችንም ስናይ መልካም የሚያደርጉ ሰዎች ገንዘብ የሚስጡ፣ ጊዜ የሚስጡ፣ አካላቸውን የሚስጡ ለእነሱ መስጠት ትልቅ ዜና አይደለም፣ ቢግ ዲል ምናምን አይደለም፣ አያወሩትም። ለሚሰማው ሰው ግን ስለሚያስተምር ስለሚገርም ነው። ሁሌ የሚሰጥ ሰው በቃ ከሱ ይቅር፣ ይሄ ደግነቱ ለእርሱ ብርቁ አይገርመውም፣ ለሚሰማ ሰው ነው የሚገርመው። ነው አንቺም ቤትሽን እኔ አሁን የተለየ ስሜት የለኝም፣ ኖርማል ነኝ። ምንም ስሜቷ የዛች ቁስሏ ሰዓት እንጂ አሁን ለስራ የሚከለክለኝ ነገር የለም። የፈለኩትን ነው እገባለሁ። ደህና ነኝ፣ እግዚአብሔር ይመስገን። ምንም ያስቸግረው ነገር የለም ለእኔ። ምንም ቢያንስ እንኳን የወጣበት በዚህ ይሄኛው ይውጣ እንኳን ይሄኛው ይውጣ አላውቅም። በዚህች ጋር ስለሆነች እንትን ነው ያለችው። በቃ አላውቀውም፣ ስሜት እራሱ የለውም። በዚህ ልክ ነው ጤናሽ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። በስተመጨረሻ ይህንን ከሰማችሁ በኋላ ወደ ኢትዮጵያ ተመልሳችሁ መጣችሁ። ያንን ተስፋ ካደረጋችሁ በኋላ ልክ ኢትዮጵያ እንደመጣችሁ ከዛ ደግሞ ህይወት እንዴት ቀጠለ? ዲያሊሲስ ማድረግ አለብን። ዲያሊሲሱን እዛው እንደጀመርክ እየነገርከኝ ነበረ ቅድም። እዛው በቃ ሞክረዋል። 8 ቀን እኮ ይመለሳል ብለው ኩላሊቱ ዲያሊሲስ መድኃኒት እያደረጉ ሞክረዋል። ከዛ ባዮፕሲ ከዚህ ከኩላሊቱ ላይ ከተሰጠኝ ኩላሊት ላይ ባዮፕሲ ወሰዱ። እሱን ሲያውኑ በቃ መውጣት አለበት ብለው ደግሞ ድጋሚ እንትን ያሉት ማለት ነው። ከዛ በኋላ እዛው ነው ዳያሊሲስ የጀመርኩት። ዳያሊሲሱን እያደረገ እዚሁ መጣሁ። እንደዚህ ነገር ሲያጋጥም ምን አሉ ዶክተሮቹ? እንደዚህ ንቅለ ተከላ ተደርጎ መልሶ ፌል ሲያደርግ አሁንም ያለው እድል አሁንም ሌላ ንቅለ ተከላ ነው እንጂ ሌላ ምንም። ከ3 ወር በኋላ ተመለስ ነው። ከ3 ወር በኋላ ጽፈውልኛል። ትንን ወረቀቶቹን እያንዳንዱ ትችላለን ያሉት። እንደው መተህ እንኳን የኛ ይሄ ነገር ፈጥሮብሃል እኛል ድጋሚ ያደርጉታል ብለህ ጭንቅላት ላይ እንዳይፈጥን ሌላ ቦታ እንኳን ልሰራ ብለህ እንትን ካለ ሙሉ መረጃውን እንጻፍልህ
ግን እኛ ጋር ብትመጣ ሞር የተሻለ ከፋይናንሱም ከምኑም ከገንዘቡ አንፃር እንደዛ ብለው ነው እና ሙሉ ዶክሜንቴን አስተካክለው ነው በስነስርዓት ራሳቸው ዶክተሮቹ ሰዓት ጠብቀው ምን ብለው የትኬት ቆርጠው አስተካክለው ትኬቱ ቀን አልፎ እንትን ብለው ሆስፒታሉ ነው ሄዶ ራሱ የሸኘው በስነስርዓት እንትን ብለው ማለት ነው። ኢትዮጵያ ስትመጡ የነበረውን አቀባበል እስኪ አስታውሱኝ። እዚህ የነበረው ሰው እንዴት ነበር የተቀበላችሁ? ያው ታውቂዋለሽ ፊታቸውን ደስተኛ እንዳሉ እነሱ የጠበቁት ደስታ ነው። እኛ ይዘን የመጣ ነው ያው እኛ አንዳንድ ጎዳ ብለው ፊታቸውን እንትን የሚሉት የለም እንደዚህ አይነት ከባድ ነበረ። ከዛ ቀጥታ ወደ ሕክምና ገባ። ኢትዮጵያ ከመጣ በኋላ ካለ ቼክአፕ የሚያደርገኝ እዚህ የነበርኩ ጊዜ የሚያደርገኝ ዶክተር ነበረ። ራሱ በቃ ዳያሊሲሱን ትበል ሕክምናን ተከታተል። ከዛ በኋላ አሁንም ሌላ ኩላሊት ያስፈልጋል። እንደገና አሁንም ሌላ ገንዘብ ያስፈልጋል። ከስር መሰረቱ ደግሞ ሌላ እንቅስቃሴ ያስፈልግ ነበር እና እሱን ነገር እንዴት አደረጋችሁ? ገንዘቡንስ ኩላሊቱንም ቢሆን እንግዲህ ገንዘቡ እስቲላው እዛ የጻፉልኝ ዳያሊሲሱን 3 ያድርግ ነው ያለ። ዳያሊሲሱን 3 በሳምንት 3 ያድርግ ነው ያለ። አቅም የለኝም አሁንም ማለት ነው 2 ያድርገዋል። ዶክተሩን በተደጋጋሚ እያስጠነቀቀኝ ያለው ማለት ነው። ወደ ሌላ ሳምባ ላይ ችግር ያመጣል፣ ልብ ላይ ችግር ያመጣል። የዳያሊሲስ ችግሩ ተጓዳኝ ይዟቸው የሚያመጣው በሽታዎች ጎን ለጎን የሚያመጣቸው እንትኖች ናቸው። ያ ነው ሰው ቤቱን ሸጦ ንብረቱ ቢኖረኝ ሸጬ በታከምኩ ነበር። ስለሌለኝ ነው እንጂ ማለት ነው። የደብረ ብርሃን ቤታችሁ ኪራይ ነው? የቀበሌ ቤት። የቀበሌ ቤት። በሳምንት 3 ዳያሊሲስ ለማድረግ ምን ያህል ገንዘብ ያስፈልጋል? ወይም በአንድ ዳያሊሲስ ምን ያህል ወጪ ነው? 5300 ብር በአንድ ዳያሊሲስ ማለት ነው። በሳምንት ወደ 16000 ብር ማለት ነው። ይሄ ማለት ደግሞ የዳያሊሲሱ ብቻ ነው። ኢፖቲን፣ አይረን የሚወሰዱ አሉ። እነሱ ራሱ አንዷ ኢፖቲን 1300 ብር ነች። አንዷ አይረን 500 ብር ነች። 1800 ብር ማለት ነው። አሁን እንደው ከቆየው ከሰነበትኩ ብዬ ነው አሁን ራሱ 2 እያደረግኩ ያለሁት እንጂ 3 መሆን እንዳለበት ነው እነሱ ተጽፏል እዚህ ላይ ወረቀቱ ላይ ሙሉ ለሙሉ ተጽፏል። ዶክተሪን በስነ ስርዓት ተናግሯል። ኩላሊትስ ማን ለአሁን ከዚህ በኋላ ያለው ነው 2ኛ ድረስ የሚሰጥ ታገኘ? ኩላሊት ታገኘ? እህቴ አይሆንም የተባለችው ሌላ እህቴ ማለት የእሷ ተረጋገጠ። የእሷ ተረጋግጦ ነው ቦርድ የጻፈልኝ። ያው ምርመራዎቹን እኮ ሳያልፉ እንትን አይሉ ምንድነው እንደዚህ አይነት ስህተት እንዳይኖር ተብሎ የኩላሊት መጠኑ ራሱ በስነ ስርዓት ተሰርቷል። የቦርድ ውሳኔ ወረቀት ይታየኛል። የቅዱስ ጳውሎስ ሆስፒታል ቃል ኪዳን ባለ እህት እድሜህም ገና ነው 31 ልክ በ30 ዓመት ነው የጀመረ ማለት ነው። ልክ በ30 ዓመት ነው የጀመረ ማለት ነው። ስለዚህ አሁን ኩላሊት የእህት ታላቅ ነች ታናሽ? ስለዚህ የቃል ኪዳን የእህት ኩላሊት ሕክምና ምናምን አልፎ ተረጋግጧል። አግኝተሃል። ገንዘብ ደግሞ ለማሰባሰብ እንቅስቃሴ ላይ ናችሁ በማህበራዊ ሚዲያ። ሂሩት እዚህ ከመጣችሁ በኋላ ያለው ህይወት ምን ይመስላል? እስቲ አንቺ አሁን እናት ነሽ፣ ሚስት ነሽ አይደለ?
አካልሽን ሰተሽ ሞክረሻል፣ አብረሽ ሄደሻል፣ አስታመሻል። አሁን አልሆነም፣ ተመልሰሽ መጥተሻል። እዚህ ጋር ቤት አለ፣ ልጆች አሉ፣ እነሱ መንከባከባል። እዚህ ጋር ባለቤትሽ ደግሞ እሱን ይቻል አስታማሚ ይፈልጋል። ሞራሉ፣ የገንዘቡ መባከል፣ አጠቃላይ ያለሽበት እንዴት ነው ይመስላል ከመጣችሁ በኋላ? አሁን ከመጣም በኋላ በጣም ችግር ላይ ነን። ቢያንስ ለሱ መታከሚያ ራሱ አንድ ሀሳብ ነው። ልጆች መማር አለባቸው እና ቤት ውስጥ በጣም ችግር ነው። አሁን እንደ በፊት ኑሯችን አንኖርም። ከባድ ነው። እስቲ ያነጻጸርሽ ንገሪኝ። የኖራችሁ እናንተ ስለሆናችሁ በፊቱንም የሆኑ ሙዚቃ ያለሽ አንቺ ነው። እኛ ተመልካቹ ሰሚ ስለሆነ ቁስልሽን በደንብ እንድንረዳው በፊት እንደዚህ አይነት ነው ነበር። አሁን እንደዚህ ያለሽበትን አንቺ የድሮ ኑሯችን የተስተካከለ ነበር። ቢያንስ ልጆቹ እንኳን በዓል እንኳን ሲመጣ ልብስ ሳይለብሱ ጫማ ሳያደርጉ አይቀሩም። ቤታችን ሞልቶ ሁሉ ነገር ማለት ነው። ዛሬ ግን እንኳን ለበዓል ልብስ ምገዛላቸው እንኳን ጫማ ልገዛላቸው ቢያንስ ከሚደረገው አንዱን ነገር ነው ቤት ውስጥ ማድረግላቸው ማለት ነው። እሱም ቤተሰብ ድጋፍ እያደረገልኝ በቤተሰብ እንጂ በጣም ከባድ ነው ኑሮ፣ በጣም ከባድ ነው አሁን ሰዓት ላይ ያለው ማለት ነው። ልጆች ራሱ አባቴ ነው የሚሉ ቢያንስ ምንም ባይሰራላቸው አባት አለን እያሉ መኖር ራሱ ትልቅ ነገር አይደለም ለልጆች ማለት ነው። በጣም ትልቅ ነገር ነው አባዬ ብለው ሲውሉ። በጣም ጥያቄ ያለብሽ ይጎተጉት ትልቅ ጥያቄ ነው ያለብኝ። አብሶ በትልቁ ልጅ በጣም ትንሿ ያው ትደውላለች፣ አባዬ መድኃኒቷት ከአባዬ ምግብ በላህ ነው። ገና 3 ዓመት ከ5 ወሯ ነው። እሷ ምን እንትን አትልም። ትልቁ ግን በጣም ተጎድቷል። ያገናዝባል። ያው መታም ምንም ስለሚያውቅ ለምን ከቤት ቀረ፣ ለምን አይመጣም ነው ሁሌ። ለምን አይመጣም? ዛሬ እኮ ዓመት በዓል ነው አባታችን ለምን አይመጣም ነው የሚሉ። ከቤት ከወጣ ከተለያችሁ ምን ያህል ጊዜ ሆነው? ከታመመ ጀምሮ ያኔ ለመጀመሪያ ጊዜ እንደመጣ ነው? አዎ ቆይቷል። ዓመት ከምናምን ቢያንስ የሆነ በዓል ሲኖር መጣ አድርጌ ያሳያቸዋለሁ እንጂ ያለ እዚሁ ነው ያለው በቃ። እና ከባድ ሱቅ ተከፍቶልሽ የቤት ወይም በቤት ሆነሽ ምናምን ነበር የነበረው? አሁንስ ምን እየሰራሽ ነው? ምን ላይ ነው አንቺ ራሱ ሩጫው ያለሽ? አሁን ያው ሱቁን እንዳልዘጋው ያክል ያው ትንሽ እቃ ይይዛለሁ እዛችሁ ሱቅ ውስጥ ማለት ነው። ልጆቼን ማስተማር አለብኝ። ለሱም ቢያንስ ትንሽም ብትሆን ስራው ካለ እንትን እላለሁ። እሱም የሚሰራዎችን ከአዲስ አበባ እያስላኩኝ እችን ሱቅ አልዘጋኋትም። ዞሮ ምንም ቢሆን አልተዘጋችም። ግን እንደ ድሮ አይደለም። ራስሽ የምትሰሪበትና ገዝተሽ የምታመጭበት ሱቅ አንድ አይደለም። በፊት ራሳችሁ ስለናችሁ ታመርቱት ባለሙያ እሱ ነበር የሚሰራው። ያው ላለመዝጋት አለች። ስለዚህ ልጆችን ትንከባከቢያለሽ፣ ሱቅ ትሰሪያለሽ፣ አዲስ አበባ ትመላለሻለሽ። በየምን ያህል ጊዜ ትመጫለሽ? አሁን ቀነስ አድርጊያለሁ። ያው እህቱ እዚህ ስላለች ያው እህቱ ጋር ነው ያለው እየተመላለሰ ስለሆነ የሚታከመው። አሁን ትንሽ ቀነስ አድርጎልኛል እህቱ ጋር ስለተቀመጠ ብዙም አልመላለስም፣ እዛው ነኝ። ስለዚህ አሁን ኩላሊቱ ከተገኘልህ አሁን የቀረው የገንዘብ ጉዳይ ብቻ ነው ማለት ነው። እሱስ ምን ላይ ደረሰ? በፊት እንግዲህ እንዳልከው በጣም በሚገርም ሁኔታ 4 ሚሊዮን የሚያክል ነገር ሰዎች በአንዳንዴ ታዋቂ ለሆኑ ፊታቸው ስራቸው ህዝብ ፊት ለሚታወቁ ሰዎች ሊቀል ይችላል። በዚህ አይነት በአጭር ጊዜ የሚያምር ማሰባሰብ እንዳልከው ግን ይህን ያህል ብዙ ተሳትፎ ሳይኖር እውቅናው ሳይኖር ግን እግዚአብሔር ረድቶ በመልካም ሰዎች ከቦ ሰዎችን አራርቶልን በአጭር ጊዜ ያንን ያክል ገንዘብ አግኝታል። አሁንስ እንቅስቃሴው ከተጀመረ ምን ያህል ጊዜ ሆኖ? ምን ላይ ያላችሁት? እንቅስቃሴው ከተጀመረ ሳምንት ምናምን ቢሆነው። እነዚህ በፊት ጓደኞች ናቸው አሁንም እንደገና እያገዙ ያሉት? እነሱ ናቸው። እግዚአብሔር ጤናውን ሰጥቷቸው ደግሞ እኔ ቆሜ የምከፍልበትን እኔ እንኳን ባልከፍል ወይ ልጆች የሚከፍሉበትን ፈጣሪ እንግዲህ
ያመቻች። ሰው የሰውን ውለታ አይከፍልም በምንም ነገር ማለት ነው። እየተንቀሳቀሰ ነው ማለት እንደ በፊቱ አትጠብቂም ማንኛውንም ነገር። እግዚአብሔር ደግሞ በቃ ብሎ ማንኛውንም ነገር ሰጪዎቹንም ልባቸውን አራርቶ ኖሯቸው አይደለም ሻይ የሚጠጡበትን አይ ዛሬ ሻዩ ይቅር ይሄ ልጅ ቢታከም እያሉ ነው ከሚበሉት ላይ ከሚጠጡት ላይ ሳይኖራቸው ሳይሆን ካላቸው ሳይሆን ሳይኖራቸው እንትን የሚሉት ማለት ነው። እንደዛ ነው እንግዲህ። ስለዚህ አካውንት ለዚህ ተብሎ ተከፍቷል ወይስ የበፊቱ የራሱ ነው? አዲስ ያው የበፊቱ ነው የምጠቀምበት በዛው በበፊቱ ነው እና አሁንም የተለቀቀው የእሱ ነው። ምን ያህል ብር የተፈለገው? ምን ያህል ተሰበሰበ? እንግዲህ በበፊቱ ሁሉ ነገር የፈጀብን ወደ 4.3 ከምናምን የፈጀብን ማለት ነው። አሁን ግን ያን ያህል ብር ላያስፈልግ ይችላል። ለምን ማለት ሰፖርት ሆስፒታሎቹም በደንብ በትንሹ ከ1 ሚሊዮን ብር በላይ እንደሚያግዙኝ እርግጠኛ ነኝ። በእርግጠኝነት ማለት ነው። ያ ነው ከ3 ሚሊዮን ብር በላይ የሚፈጅ አይመስለኝም። ማለት አሁን ከዶክተሬም ጋር ዲስከስ እያደረገው ስለሆነ ማለት ነው። ማለት ዲቴል ከነሱ ጋር ኮሚኒኬት እንዲያደርግልኝም በቋንቋቸው ስለሚግባቡ ማለት ነው። 3 ሚሊዮን ብር ነው የሚያስፈልገው አሁን ማለት ነው ይቻላል። ከዛ ላይ ምን ያህል ተሰባሰበ? አሁን ከትላንት ወዲያ ነው የተከፈተው። ገና የተጀመረው ከትላንት ወዲያ ነው እንቅስቃሴው። 98,000 ብር አካባቢ ያለው። ምን ላይ ነው አሁን እየተጠየቀልህ ያለው? በምን አጋጣሚ ነው? በቃ እንደዚህ በፌስቡክ ነው አሁን እየተጠየቀ ያለው። ቲክቶኩን ገና አልጀመሩትም። በተለያዩ ሰዎች ያው ከዛ እንዲያደርጉልን እየተንቀሳቀሰ ነው። መልካም ማለት ቃላቶች አጠሩኝ። የለፋህባቸው ለመዳን የሚደረጉ ጥረቶች፣ ባለቤት አንተን ለማትረፍ የሄደችበት ርቀት አለመሳካቱ ደግሞ ከኖርማል ከምንሰማቸው የህመም አይነቶች የእናንተን ደግሞ የበለጠ አንድ ደረጃ ከፍ ያደርገዋል እና በደንብ የምታገዝ እድል ሰፊ ነው። እግዚአብሔር ከአንተ ጋር ነው ብዬ በደንብ ነው ተስፋ ማደርጉ በፈጣሪ። ሂሩትስ ምን ይሰማሻል? አሁን ከዚህ በኋላስ ምን ተስፋ ታደርጊያለሽ? ውስጥሽ ምን ይልሻል? ተስፋዬ እንግዲህ በኢትዮጵያ ሰዎች በውጭም በሀገር ውስጥም ያሉት ሰዎች መቼም እጃቸውን ይዘረጉለታል ብዬ ነው የማስበው። በጣም ይጨምርበት። የዛ ቤተሰቦቻችን እንደ ሀገር ውስጥም ሀገር ውጭም ያሉ መልካም ብዙ ደግ ልብ ያላቸው የዛ ቤተሰቦች አሉ። ይህ ፕሮግራም ከተለቀቀ ጀምሮ እንግዲህ የራሳቸውን ያቅማቸውን አሻራ ይጥላሉ ብለን እናስባለን። እንዳልኩ ይህ ፕሮግራም ለመስራት ስናስብ እናንተ እንድትታገዙበት፣ የእናንተ ደግሞ አንቺ ደግሞ ያደረግሽው ነገር ቀላል ነገር ስላልሆነ አካልን ስለሆነ የሰጠሽው በአንድ በኩል ፌል ማድረጉ የበለጠ ሀዘኔታን ይጭራል፣ ያሳዝናል፣ ልብ ይነካል። ደግሞ በተመሳሳይ ሰዓት እና ጊዜ ደግሞ ያንቺ መልካምነት እንደ ሚስትነትሽ እውነት ለመናገር እኮ ምንድን ነው የሚባለው? ሰው ብዙ ጊዜ ሚስት ባዳ ናት፣ ባል ባዳ ነው ይባላል። ያው ነው ሰው ወንድነቱን አያገባም፣ ባዳ ነው። ግን ሰው በፍሬ በዘር ደግሞ መልሶ አንድ ይሆናል። ግን ከዛም በዘለለ ደግሞ እንዲበክፉ ቀን ደግሞ አካልም ተሰጣቶ ደግሞ አንድ መሆን ይቻላል እና እነዚህ ነገሮች ደግሞ አሁን ብዙ እያየን ነው። አሁንም ከዚህ ቀደም እንግዲህ አይታችሁ ከነበረ ኩላሊቱን የሰጣት ሀብታሙ የተባለ ወንድም መሀላችሁ አለመስማማት ተፈጥሮ እናንተ እንኳን እንደው ተጋብታችሁ ኖራችሁ በደንብ ተላምዳችሁ ለባለቤቶች ለልጆች አባት ነው። የእነሱ ደግሞ ጭራሽ ምን በጓደኝነት ወቅት ላይ አያት በቃ ወደ ፍቅር ተቀየረ። ሁለት ተስልበት ኩላሊቱን ሰጣት ወጣ። የሆነ የእነሱን ደግሞ በጣም መነጋገሪያ ስለነበረ አይታችሁት ይሆናል። ግን መሀላቸው አለመግባባት ነበረ። ባልከው ፈጣሪ ፈቅዶ ደግሞ በእኛ ፕሮግራም እርቃቸውን ሰላማቸውን አይተናል እና ይሄ ምንን ያሳያል? በቃ የኩላሊቱ ነገር በክፉ ሰዓት በፈተና ሰዓት
እንዲህ ከጎን መሆን እንደሚቻል ፍቅር የለም ወሬ ብቻ ነው ንግግር ነው በዚህ ዘመን ሰው ቁስ ነው የሚያስበው እና በሚባልበት ጊዜ እንዳንቺ አይነት ንጹህ ልብ ያላቸው ሰዎች እንደ ሀብታም ንጹህ ልብ ያላቸው ብዙ ካሜራ ምናልባት ያላያቸው መልካም ሰዎች የሚፈተኑበት ከዛ ደግሞ ፈተናው እንደዚህ የሚያልፉበት የሚያሳዩበት ነው እና ከአንቺ ይሄንን ሰዎች እንዲማሩ ለእነሱ ደግሞ ከጎደሏቸው ላይ ካላቸው ላይ ደግሞ እነሱ የራሳቸውን አሻራ እንዲጥሉ 1-2 ሲባል እየጨመረ እንጂ እየቀነሰ አይሄድም እና እኛም የራሳችን አሻራ ይህንን እናድርግ ብለን ነው እዚህ ድረስ የጠራናችሁ። አካውንቱን በመናገር ምናልባት እንዲያግዟችሁ በስልክም ደውለው አይዟችሁ እንዲሏችሁ ከፈለጋችሁ መናገር የምትፈልጉትን መጨረሻ ላይ አድራሻችሁን መናገር ትችላላችሁ። አካውንት እንግዲህ በንግድ ባንክ ከሆነ 1,510,224,958 የአቢሲኒያ ከሆነ ሙሉ ስሜንም በዛው ኤፍሬም ወንድዬ ውብሸት አቢሲኒያ 126778 ያው የቴሌ ብር ደግሞ ስልክ ቁጥሬ ነው። መረጃም መጠየቅም በጸሎትም እንዲያግዙኝ እላለሁ። ነገራቸው ስልክ ቁጥር 0911 27 28 00 ኤፍሬም ወንድዬ። የምንኖረው ዛሬ ነው አይደለ? ዛሬያችን አይደል አጣጥመን ማለት ያለብን። ምንም የእናንተ መነጋገር አያስፈልገውም። በተለይ ደግሞ በተግባር ያሳየሽ ሰው ነሽ ለባለቤትሽ ያለሽ ፍቅር። ግን ደግሞ ቃላት የራሳቸው አስተዋጽኦ የራሳቸው ጥቅም ስላላቸው ቤተሰቦቻችን ፊት እንዴት እንደምትወጂው ፍቅርሽን ምኞትሽን ንገሪ። በጣም ነው የምወደው ኤፍሬም ወንድዬ። ነገ ቀን ተቀይሮ ልጆቹን አስደስቶ ቤተሰቡን እንደ ድሮ አድጎ ይዞ እንዲኖር ነው የምመኘው። አንተም እንደዛ እግዚአብሔር ለልጆቿ ብሎ እድሜና ጤና ይስጣት። ሌላ ምንም የምለው ነገር የለም። ለአንተም ሲል ያቆያት፣ አንተንም ደህና ያድርግላት አይደለም? ፍቅራችሁን ነገ በደንብ ድነህ ደግሞ ትላንትና እያላችሁ እንድታወሩ እንደዚህ ከሆኑ እንደዚህ ፌል አድርጎን እንደዚህ በዛ ሁሉ ውስጥ አልፈን የቆመ ትዳር ነው ብላችሁ እኛም ድጋሚ ያኔ እንጠራችኋለን። ከልብ አመሰግናለሁ እዚህ ድረስ ተገኝታችሁ ተለያንቺ ከዛ ድረስ ተከራክራችሁ መጥተሽ ለዚህ ቆንጆ ጊዜ ስለነበረን ከልብ አመሰግናለሁ። በእውነት በቃ ሁሉም ነገር አልፎ በቃ ትላንት ብለን እንድናወራ እንድንገናኝ ድነህ መተህ እንድትደውልልኝ ተሳካኮ ብለኸኝ አብሬ እንዳቀርባችሁ እየሳቅን ምኞቴ ነው። ደግሞ እግዚአብሔር ይረዳል። እግዚአብሔር መልካም ምክንያት ይኖረዋል። ምናልባት ይህን ሁሉ ነገር እያሳየ ያለው በዚህ ውስጥ እንድታልፍ ያደረገበት የራሱ ሪዝን አለው። እኛ ስለማናቅ ነው ነገር እና ነገ ነው ልክ ያን ነገር ስናይ ለካ ያኔ ሆነው አሃ ምንለው እንጂ ስለማናቅ ነው እና እግዚአብሔር ነገሮች ሁሉ ለበጎ ስለሚያደርግ ለበጎ ይሆናል። በዚህ ውስጥ ያለፍከው እና እዚህ ድረስ መታችሁ አንተም ከደለሴት መልስ አንቺም ከደብረ ብርሃን ድረስ ለዚህ ኢንተርቪው ስለመጣሽ ከልብ አመሰግናለሁኝ። መጨረሻ ላይ ምናልባት ማመስገን የምትፈልጉት ማለት የምትፈልጉት ነገር ምናልባት በዚሁ እገዛ ውስጥ ያሉ ከጎን ያሉ ሰዎችን ማለት የምትፈልገው ነገር ካለ እድሉ ልስጥ። ምንም የምለው መድኃኒዓለም እድሜ ጤና አብሶ ለደብረ ብርሃን ሕዝብ ለወጣቶቹ ከወጣትነትም በላይ ወጣትነት ይስጣቸው። እግዚአብሔር ጤናቸውን ይስጣቸው። እንደኔ ፈተና ሳይሆን የደስታ ዘመን ይስጣቸው። አሜን። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እንዲህ እያለን እዚህ ደርሰናል። በጣም አስገራሚና አስደናቂ የሆነ የፍቅር ህይወታቸውን የባለቤቱን የሂሩትን የኩላሊት ልገሳ ከነሱ ህይወት ከፍቅራቸው ከመልካም በክፉ ጊዜ እንዴት ከጎን መሆን እንደሚቻል በንግግር ሳይሆን ፍቅርን በህይወት የኖሩ ባለትዳሮችን ነው እንግዲህ ዛሬ ጋበዝንላችሁ። ግን ደግሞ ከዚህ ሁሉ ፈተና ከዚህ ሁሉ ሙከራም በኋላ ደግሞ ምናልባት ፈጣሪ አልፈቀደም እና ደግሞ የኤፍሬም በባለቤቱ የተደረገለት የኩላሊት ልገሳ ፌል በማድረግ ድጋሚ እንደገና
ያን የተውኩት በቃ አለቀ ያለውን የኩላሊት እጥበት ዲያሊሲስ እንደገና አሁን ደግሞ ተጋፍጦት እንደገና አሁን ደግሞ ሌላ ኩላሊት እንደገና አሁንም የገንዘብ ድጋፍ ያስፈልገዋል እና ኩላሊቱን በቤተሰቡ በእህቱ ያገኘ ሲሆን ግን ደግሞ የገንዘቡን እገዛ ደግሞ አሁንም ቢሆን መልሶ የኢትዮጵያ ሕዝብ ፊት መቆም አለበት እና ዛሬ ደግሞ እኛ የሜታ ቲቪ ቤተሰቦቻችን ልናስቸግራችሁ ከእነሱ የፍቅር ሕይወት እንድትማሩ እናንተም የራሳችሁን አሻራ ከዚህ በረከት እንድትካፈሉ ይህ ፕሮግራም ሰርተናል። የቻላችሁትን ያህል ከታች በምናስቀምጥላችሁ የቴሌብር ወይም ደግሞ የአቢሲኒያ ወይም የንግድ ባንክ አካውንት እንድታስገቡለት እየደወላችሁ አይዞህ እንድትሉት በጸሎታችሁ እንድታግዙት ነገ ዳግም በደስታ ደግሞ እዚሁ ሶፋ ላይ እንድንጋብዛቸው መልካም ምኞታችሁን እየተመኛችሁ እንድታግዟቸው ስንል ጥሪያችን እናስተላልፋለን። እስካሁን አብሬያችሁ የቆዩ ፕሮግራሙን አዘጋጆች ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።